ውደተ ሆሳዕና በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በሀገር ውስጥና ከሀገር ውጭ ያላችሁ ውድ የቤንተ ማርያም ሚዲያ ተከታታዮች እስከ ሞት ድረስ በወደደንና ባፈቀረን በኃያሉ በገናናው አምላካችን በልዑል እግዚአብሔር ስም እንደምንሰነበታችሁ እንኳንስ ለታላቁ በዓል ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ዓመታዊ የመታሰቢያ በዓል በሰላም በጤና በፍቅር አደረሳችሁ። እነሆ በነገው ዕለት የምናከብረው በዓለ ሆሳዕና ነው። እንግዲህ ሆሳዕና ማለት ምን ማለት ነው? ቤተፋጌ ማለትስ ምን ማለት ነው? ጌታችን መድኃኒታችን ኢየሱስ ክርስቶስ የተጫነባቸው አህዮች የማን ናቸው? እነዛ አህዮችን ያመጡ እነማን ናቸው? ለምንስ በአህያ ሊጫን ቻለ? ኢየሱስ ክርስቶስ የተጫነው በአህያይቱ ነው ወይስ በውርንጫዋ ጭምር? የሚሉትንና የዘንባባ ምሳሌን ዘንባባ የምን ምሳሌ ነው? ዘንባባ እነሆ እሾህ አለው፣ እሾሁ የምን ምሳሌ ነው? የሚሉትንና አንዳንድ ነገሮችን እያነሳን እንቆያለን። እግዚአብሔር መንፈስ ቅዱስን የምናገርበትን አንደበት እናንተም የምትሰሙበትን እዝነ ልቡና ለሁላችን ያድለን። እንግዲህ ሆሳዕና ማለት መድኃኒት ማለት ነው። ልበ አምላክ ቅዱስ ዳዊት ኦ እግዚኦ አድኅንሶ ኦ እግዚኦ ሰርህሶ፣ አቤቱ አሁን አድን፣ አቤቱ አሁን አቅና ብሎ እንደተናገረው ሁሉ ሆሳዕና ማለት መድኃኒት ማለት ነው። ሆሳዕና ማለት ጌታ ሆይ አሁን አድን፣ አሁን ፈውስ ስጥ ማለት ነው። ወቀሪቦ ኢየሩሳሌም በጽሐ ቤተፋጌ እንተገቦ ደብረ ዘይት፣ የደብረ ዘይት አጠገብ ወደምትሆን ወደ ቤተፋጌ ደረሰ። ኢየሩሳሌም በቀረበ ጊዜ፣ ወደ ኢየሩሳሌም ከቀረበ በኋላ፣ ወደ ኢየሩሳሌም እንደቀረበ ወደ ቤተፋጌ ደረሰ ነው የሚለው። ቤተፋጌ ማለት የተመሳቀለ ጎዳና ማለት ነው። የተመሳቀለ ጎዳና ማለት በቀኝም በግራም በፊትም በኋላም የሚያስኬድ ማለት ነው። ለምሳሌ ቤተፋጌንና ደብረ ዘይትን ኢየሩሳሌምን እንደ ምሳሌ አድርገን ስናነሳ ኢየሩሳሌም እንደ ኢትዮጵያ፣ ደብረ ዘይት ደግሞ እንደማን እኛ ያለንባት ከተማ ደብረ ማርቆስ፣ ቤተፋጌ ደግሞ የደብረ ማርቆስ ከተማ ትንሽ ከተማ የሆኑት እነ ሉማሜን ወይ ደግሞ አማኑኤልን መውሰድ እንችላለን። ስለዚህ 60 ምዕራፍ ነው የቀረው። አባቶቻችን ምዕራፍ ነው የሚሉት። አንድ ምዕራፍ ማለት አንድ ጎልማሳ ከባድ ሸክም ተሸክሞ የሚያሳርፍበት ወይ ደግሞ የሚያርፍበት ማለት ነው። በዛን ጊዜ ሜትር ኪሎ ሜትር የሚባል ነገር አልነበረም እና ከኢየሩሳሌም ቤተፋጌ 60 ምዕራፍ ያህል ይርቃል ይላል። ወንዝ ፈነወ እግዚእ ኢየሱስ ክልኤተ ማዕርዳይሁ፣ ከደቀ መዛሙርቱ ሁለቱን ላካቸው። እነዚህ ሁለቱ እነማን ናቸው ስንል በጥሬ መጽሐፍ ቅዱስ ተጽፈው አናገኛቸውም። ነገር ግን በአንድምታው ተጽፎ እንደምናገኘው ሁለቱ የተባሉት ከ12ቱ ሐዋርያት መካከል ውስጥ የሆኑ ቅዱስ ጴጥሮስና ቅዱስ ዮሐንስ ናቸው። ቅዱስ ጴጥሮስንና ቅዱስ ዮሐንስን እንደዚህ አላቸው፣ ሁሩ ሀገረ ዘቅድሜክሙ ወይተ ጊዜ ተረክቡ እስርተ ድግተ ምስለ ዋላ። ምን አለ? ወደፊታችሁ ሂዱና አህያዋ ከውርንጫዋ ጋር ታስራ ታገኛላችሁ። ፈታችሁ አምጡልኝ፣ ፍትወሙ ወአምጽወሙ ሊተ፣ ፈታችሁ አምጡልኝ። ወመቦ ዘይቤለክሙ፣ ለምን ትፈቷቸዋላችሁ ቢላችሁ በሉ እግዚኦሙ ይፈቅዶሙ፣ ባለቤታቸው የአህዮች ባለቤት ይፈልጋቸዋል በሉ አለ ነው የሚለው። እነዚህ አህዮች ሊቃውንተ ቤተክርስቲያን እንደተናገሩት ተሰርቀው የመጡ ናቸውና ነው። መቼም ሌባ ገንዘቡ የራሱ ስላልሆነ የኔ ነው የሚል ከተገኘ መፈርጠጥ ነው፣ ራሱን ለማዳን መሮጥ ነው እንጂ ሊከራከር አይችልም። ለምን? በላቡ በገንዘቡ በወዙ የገዛቸው አይደሉምና ነው። በዛን ጊዜ እነዚህ አህዮች የተሰረቁ ስለነበሩ ለምን ትፈቷቸዋላችሁ ሲሏቸው ባለቤታቸው ጌታቸው ይፈልጋቸዋል አሉ። አይ እንደዛ ከሆነስ ብለው እነዛ ሰዎች ምን አሉ ማለት ነው? ራሳቸውን
መደበቅ ጀመሩና ጠፉ ነው የሚለው። ጠፉ። ወከመዝ ገብሩ አርዳይሁ በከማዘዞም ጌታ ኢየሱስ ክርስቶስ እንዳዘዛቸው ደቀ መዛሙርቱ አደረጉ። አህያይቱንና ውርንጫዋን ፈተው ወሰዱ ይላል። ለምንድን ነው ጌታችን መድኃኒታችን ኢየሱስ ክርስቶስ በአህያ የተጫነ ስንል ወዝ ሁሉ ዘኮነ ከመይትፈጸም ዘተብህለ በነቢይ በልዋ ለወለተ ጽዮን ነዋ ንጉሥኪ ጻድቅ ወየዋህ ይመጽእ ኀቤኪ ዘይጽያን ዲበ እድክት ወዲበ ዋላ። ይህ ሁሉ የሆነው በነብዩ በኢሳይያስና በነብዩ በዘካርያስ የተነገረው ትንቢት ይደርስ ይፈጸም ዘንድ ነው ይላል። በአህያይቱና በውርንጫዋ መጫኑ ህዝቡ በዛን ጊዜ በሀገራችን ኮር ይባላል። አህያ ሲጫን ዝም ብሎ አይደለም የሚጫነው። ኮር አለ። እዚህ ጋር ማዳበሪያው ካለ ከማዳበሪያው ውስጥ ኮር ነገር አለ። ያንንን ኮር ያደርጋሉ በሀገራችን። እነርሱ ግን ምን አደረጉ? ማለት ልብስን የጎዘጎዙ ከአህያይቱ ጀርባ ልብሳቸውን ጎዘጎዙ ነው የሚለው። አነጠፉለት። ለምን? ኮር ያጥራል፣ ልብስ ግን አያጥርም። አንድም ኮር ይቆረቁራል፣ ልብስ ግን አይቆረቁርም። ኮር የወሪት ምሳሌ፣ ልብስ ደግሞ የወንጌል ምሳሌ። ኮር እንደሚቆረቆረው ሁሉ የወሪት ሕግም ሊያድን አልቻለም። ልብስ ለስላሳ ለሰው እንደሚመች ሁሉ ወንጌልም ለሰው ልጅ ትመቻለችና ነው። እና ሌላው የምንመለከተው 16 ምዕራፍ ይሆናል ይላሉ። ደግሞ ከቤተፋጌ ወዴት ወደ ቤተ መቅደስ 16 ምን ይሆናል? ምዕራፍ ይሆናል። 14ቱን በእግሩ ተጉዞ ለምን? ምታት እንዳይደለ ለማጠየቅ ነው። ሁለቱን ግን በአህያይቱ። ቤተ መቅደሱን ስንት ጊዜ ዞረው? 3 ጊዜ ዞሯል። ዛሬ ታቦት ቤተ መቅደሱን 3 ጊዜ የሚዞረው ከዚህ የተነሳ ነው። 3 መሆን የሶስትነቱ ምሳሌ ነው ማለት ነው። 14ቱ እያንዳንዱ ምሳሌ ያለው፣ ሁለቱ እያንዳንዱ ምሳሌ ያለው፣ በቃ ሶስቱም ራሱን የቻለ ምሳሌ ያለው። ግን ይሄን ለማየት ጊዜ አይኖረንም ማለት ነው። ጊዜ ስለማይኖረን ከዛ በኋላ ህዝቡ ምን አሉ? ልብሳቸውን እያነጠፉ የሚበዛው ህዝብ ከዛፉ እየቆረጡ ምን አነጠፉ? በመንገድ ላይ ያነጠፉ። ያ የተነጠፈው ዘንባባ ነበር ይላሉ ሊቃውንተ ቤተክርስቲያን። ወዝብሰ ለሂ መረሁ ቅድሜሁ ወለሂ ተልው ድህሪሁ። አሁን አህያ ስትነዳ በፊት ሰው ይኖራል የሚመራት፣ በጀርባ በኩል ደግሞ የሚገርፋት ወይም ደግሞ በለበቅ የሚመታት አለና የሚመራው ህዝብና የሚከተለው ህዝብ ይጸርሁ ወይብሉ ሆሳዕና በአርያም ለወልደ ዳዊት ቡሩክ ዘይመጽእ በስመ እግዚአብሔር። እግዚአብሔር ባወጣለት ስም የሚመጣ በአርያም በልልና ያለ እሱ መድኃኒት ነው፣ ለዳዊት ልጅ መድኃኒት መባል ይገባዋል እያሉ አመሰገኑ ነው የሚለው። አመሰገኑ። ወደ ኢየሩሳሌም በገባ ጊዜ ኢየሩሳሌም ታወከች። ወይቤሉ አሕዛብ እንደዚህ አሉ። ይሄ ማን ነው ብለው ሲጠይቁ ዝውቱ ኢየሱስ ዘመናዝሬት ዘገሊላ፣ የገሊላ ክፍል ከምትሆን ከናዝሬት የተወለደው ናዝራዊው ኢየሱስ ነው ብለው አሕዛብ መሰከሩ። ስለዚህ በፊቱ የሚሄዱትና በኋላ የሚከተሉት ሆሳዕና በአርያም ለወልደ ዳዊት ለዳዊት ልጅ መድኃኒት መባል ይገባዋል ብለው አመሰገኑ ነው። ለምን ነው ጌታችን መድኃኒታችን ኢየሱስ ክርስቶስ በአህያ የተጫነ ስንል ትንቢት አለ። ምንድን የሚል ትንቢት ነው? አጠፍ ሰረገላ እምኤፍሬም ወአፍራሰ እምይሁዳ፣ ከኤፍሬም ሰረገላን ከይሁዳ ፈረስን አጠፋለሁ የሚል አለ። ሌላው ሁለተኛው ደግሞ ቅድም እንደተናገርነው በልዋ ለወለተ ጽዮን ነዋ ይመጽእ ንጉሥኪ ጻድቅ ወየዋህ፣ ጻድቅና የዋህ የሆነው ንጉሥሽ በአህያና በውርንጫዋ ተጭኖ ይመጣል የሚል የነብዩ የኢሳይያስና የነብዩ የዘካርያስ ትንቢት ስለነበረ ነው። አህያይቱ የእስራኤል ምሳሌ፣ ውርንጫዋ የአሕዛብ ምሳሌ። አህያይቱ መጫን እንደለመደች ሁሉ እስራኤልም ምን ለምደዋል ማለት ነው? ሕግን ለምደዋል፣ ኦሪትን ለምደዋታል። ውርንጫዋ ጭነት እንዳለመደች ሁሉ አሕዛብ ምን አልለመዱም ማለት ነው? የኦሪትን ሕግ አልለመዱምና ነው። አንድም ውርንጫዋ የወንጌል፣ አህያይቱ የማን ምሳሌ?
የእስራኤል የኦሪት ምሳሌ አህያይቱ ጭነት እንደለመደች ሁሉ ጭነት እንደምትችል ሁሉ ኦሪትም የተለመደች ሕግ ናት። በዛን ጊዜ ውርንጫዋ ገና እንዳለመደች ሁሉ ወንጌልም ያልተለመደች ሕግ ናትና ነው። ሌላው በአህያይቱ መጫኑ አህያ የተናቀች ናት። ከመይድግ ነፍስቶሙ ይላል። የተናቀች ናት አህያ። እግዚአብሔር አምላክ በተናቁት ሰዎች እንደሚውል በተናቁት ሰዎች እንደሚያድር ለማስረዳት ለማስገንዘብ ነው። ስለዚህ አህያን መናቅ እንደማያስፈልግ ሁሉ ሰው ገንዘብ የለውም፣ ሀብት የለውም፣ ንብረት የለውም፣ ስልጣን የለውም፣ መልክ የለውም ብለን መናቅ የለብንም ማለት ነው። ሌላው የምንመለከተው በዛን ጊዜ በኢየሱስ ክርስቶስ ዘመን የነበሩ ሰዎች ዘንባባ ይዘው ነው ምን ያሉ ያመሰገኑ። ሆሳዕና በአርያም ለወልደ ዳዊት እያሉ ያመሰገኑ። እግዚአብሔር ባወጣለት ስም ብሩክ ዘይመጽእ በስመ እግዚአብሔር ባወጣለት ስም በእግዚአብሔር ምስክርነት የሚመጣ እሱ የተባረከ ነው። መርገመ ሥጋ መርገመ ነፍስን የሚያደርግ በረከተ ሥጋ በረከተ ነፍስን የሚያድል የባህሪ አምላክ ነው ብለው አመሰገኑ። አባቶቻችን እንደጻፉልን ከሆነ አብርሃም ይስሐቅን፣ ይስሐቅ ያዕቆብን በወለዱ ጊዜ ሰኔል ይዘው አመስግነዋል ይላል። ሁለተኛ እስራኤል ምድረ ግብፅን ከተሻገሩ በኋላ ወይ ደግሞ ግብፅን ትተው ከሄዱ በኋላ ባሕረ ኤርትራን ከተሻገሩ በኋላ ከግብፅ ከወጡ በኋላ ሰኔል ይዘው አመስግነዋል ይላሉ። ዮዲት ሆሎሆርኒስን ከገደለችው በኋላ ሰኔል ይዛ አመስግናለች ነው። አባቶቻችን ነቢያት የመከራ ጊዜ ከሆነ ከል ለብሰው ከል ጠምጥመው ልክ እንደዚህ ጥቁር ማለት ነው። ከል ማለት እንደዚህ ጥቁር ነገር ነው። በአህያ ተጭነው ይሄዳሉ። ይሄ ማለት ምን ማለት ነው? ዘመነ ሰቆቃው ዘመነ መከራ ማለት ነው። የመከራ የሐዘን ጊዜ ማለታቸው ነው። ዘመነ ሳህል ከሆነ ግን መነሳነስ ይዘው ኩፌት ደፍተው ኩፋር ጠምጥመው ይታያሉ። መልካም ዘመን ነው፣ የምህረት ዘመን ነው፣ የይቅርታ ዘመን ነው ለማለት ነው። እና ሆሳዕና የሚባልበት ይህንን ይመስላል ማለት ነው። ባጭሩ የሆሳዕና በዓል የጌታችን የመድኃኒታችን የኢየሱስ ክርስቶስ በዓል ነው። ከአበይት በዓላት መካከል አንዱ የሆሳዕና በዓል ነው ማለት ነው። እንግዲህ የሆሳዕና በዓል ለየት የሚያደርገው ነገር አሁን የሆሳዕና ዕለት ያመሰገነው የዕለት ዓርብ ዕለት ደግሞ ምን ይለዋል? ይረግመዋል። ስቅሎ እያለ ኢየሱስ ክርስቶስን ይረግመዋል ማለት ነው። እና ይህንን ለማስታወስ ነው። እንግዲህ የዘንባባን ነገር አልነገርኳችሁም መሰለኝ። ዘንባባ ላዩ ቀይ ነው፣ ውስጡ ነጭ ነው። ማንኛውም ዘንባባ አይሆንም። ራሱን የቻለ ዘንባባ አለ። ያው ታውቁታላችሁ። በአናቱ ላይ እንጠመጥመዋለን። በቀለበታችን ላይ ልክ እንደ ቀለበት በጣታችን እናረገዋለን። ዘንባባ እንደምታዩት ቀይ ነው። ይሄ ማለት ምን ማለት ነው? ደማቸውን አፍሱ የምትል ሕግ ሰራህልን። ዘንባባ ውስጡ ነጭ እንደሆነ ሁሉ ደማቸውን አፍሱ የምትለዋ ሕግ በውስጥ ምን ትላለች? ደስታን ትሰጣለች፣ እረፍትን ታደላለች፣ ገነትን ምን ትላለች? ታወርሳለች ማለት ነው። ሌላው ዘንባባ እሾህ አለው። እሾህ መኖሩ የመለኮት ምሳሌ ነው። መለኮት በእሳት ይመሰላል አይደለም? እሳትን መጨበጥ እንደማንችል ሁሉ መለኮትንም ምን ማለት አንችልም? መጨበጥ አንችልም። ሰው ብቻ አይደለም ነው። ፍጹም አምላክ ፍጹም ሰው ነው ጌታችን መድኃኒታችን ኢየሱስ ክርስቶስ ማለት ነው። ያስተማረን፣ የመከረን፣ የገሰጸን፣ ያስተካከለን የአባቶቻችን አምላካችን እግዚአብሔር ስሙ የተመሰገነ ይሁን። እንግዲህ ትምህርታችን ለመላው ምእመናንና ለሕዝበ ክርስቲያኑ ይዳረስ ዘንድ በእንተ ማርያም ሚዲያ ትምህርታችንን የምናስተላልፍበት ሚዲያ ነው ማለት ነው። ቤተክርስቲያን አገልግሎት ሲኖርም ማህሌቱንም ቅኔውንም ስብከቱንም ሰዓታቱንም የምናስተላልፍበት መንፈሳዊ ሚዲያ ስለሆነ ሰብስክራይብ በማድረግ ሰብስክራይብ ያደረጋችሁ ደግሞ ሼር፣ ላይክ፣ ኮሜንት እንድታደርጉ እንፈልጋለን። ለምንድን ነው እንደዚህ የምንለው? ሼር ባደረጋችሁ ቁጥር ብዙ ሰው ያየዋል። ላይክ ካላደረጋችሁ ኮሜንት ካልተሰጠ ሰው አያየውም። ስለዚህ ለጓደኞቻችሁ ጋብዙ። ቀጣይ ላይ ደግሞ በምን ተዘጋጅቼ እመጣለሁ? በሰሙነ ሕማማት
የሚደረጉና የማይደረጉ ነገሮች አሉ። መስቀል መሳለም የሚያቆም መቼ ነው? መቼ ነው መስቀል የምንሳለመው? አክፍሎትስ መቼ ይጀምራል? መቼ ይጠናቀቃል? አክፍሎትን ማን ጀመረው? የሚሉትና በሰሙነ ሕማማት አንዳንድ የሚነሱ ጥያቄዎች አሉ። ትክክለኛውን የቤተ ክርስቲያንን ስርዓት ምን እንላለን እናቀርብላችኋለን። እስከዛ ድረስ ያው ከዚህ በፊት የሰራሁት ቪዲዮ አለ። በሰሙነ ሕማማት የሚጸለዩና የማይጸለዩ የጸሎት አይነቶች አሉ ወይ? በሰሙነ ሕማማት ሰላም መባባል አለ ወይ? አክፍሎት መቼ ተጀመረ የሚለውን ቪዲዮ ከዚህ በፊት ለቀቄ ከ8000 ህዝብ አይቶታል ማለት ነውና እንደገና አብዴት አድርጌ ወይ ደግሞ ሌላ ቪዲዮ እሰራላችኋለሁ። ለዛሬ በዚህ ይበቃኛል። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። አሜን።